ሰላም ለጽምሰትከ እንበለ ኃጢአት ወግማኔ ወለልደትከ ሰላም አመሰላሳሁ ለሰኔ ዮሐንስ ዘኮንከ ደመና ሰማይ ኮናኔ ደመና ሰማ ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው። ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው ለዮሐንስ መዝሙር የዘመረው ለዮሐንስ ምስጋና ያቀረበ ነው እኛ እንዳይመስላችሁ። ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ወደ ዛሬው ትምህርታችን ስንገባ ሰኔ 30 ቀን የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? መጥምቀ መለኮት ቅዱስ ዮሐንስ በዛሬቱ ዕለት ምን ያደረገበት ዕለት ስለሆነ የሚለውን ከመመልከታችን አስቀድሞ የስሙን ትርጓሜ ማወቅ ያስፈልጋልና ቅዱስ ዮሐንስ ማለት ምን ማለት ነው የሚለውን በጥቂቱ እንመለከታለን ማለት ነው። እንግዲህ ቅዱስ ዮሐንስ ማለት ቅዱስ ማለት ልዩ ክቡር የተለየ የተቀደሰ ማለት ነው። ዮሐንስ ማለት ደግሞ ምን ማለት ነው ስንል የእግዚአብሔር ጸጋ ማለት ነው። ትርጓሜ ወንጌልም ታዲያ መጥምቀ መለኮት ቅዱስ ዮሐንስን ፍስሐ ወሐሴት ተድላና ደስታ ይለዋል። አስተውሉ። ወላጆቹ በእርሱ መወለድ ተደስተዋልና ዮሐንስ ማለት ፍስሐ ደስታ ተድላ ይለዋል ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምንመለከተው በመጥምቀ መለኮት በቅዱስ ዮሐንስ መወለድ ቤተሰቦቹ ዘመዶቹ ሐሴት ደስታ እንዳደረጉ እንመለከታለን ማለት ነው። ታዲያ በዛሬቱ ዕለት ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ ምን ያደረገበትን ዕለት ነው የምናከብረው ስንል መጥምቀ መለኮት ቅዱስ ዮሐንስ ከአባቱ ከካህኑ ዘካርያስ ከእናቱ ከቅድስት ኤልሳቤጥ በዛሬቱ ዕለት የተወለደበት ዕለት ነው። የልደቱን በዓል ነው የምናከብረው። አስተውሉ። ታዲያ የልደቱን በዓል ነው የምናከብረው ስንል ታዲያ የልደቱ በዓል ታሪኩ እንዴት ነው? እንዴት ከካህኑ ከቅዱስ ዘካርያስ እንደዚሁም ደግሞ ከቅድስት ኤልሳቤጥ እንዴት ተወለደ የሚለውን ማወቅ ያስፈልጋልና በመጽሐፍ ቅዱስ ላይም የተመዘገበ ታሪክ ነውና ይህንን አጥራ አድርገን እንመለከታለን ማለት ነው። እንግዲህ የልደቱ ታሪክ እንዴት ነው ስንል በቅዱስ ሉቃስ ወንጌል ላይ እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃኖች ነበሩ። የሰውን እንተውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ያህል መታደል የእግዚአብሔር ቤተሰቦች። ታዲያ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ እንደምንመለከተው ኤልሳቤጥም መካን ነበረችና ልጅ አልነበራቸውም ይላል። አስተውሉ እግዚአብሔር ቤተሰቦች። ያለ ነቀፋ የሚኖሩ ጻድቃን ሰዎች ሆነው ሳለ
ልጅ አልነበራቸው፣ መካን ነበረች። ምክንያቱ ስለምንድነው ካልን እግዚአብሔር አምላክ የሚሰጥበት ጊዜ አለው። ሰው ስለፈለገ ብቻ አይደለም። እኛ ዛሬ ይሁንልን ስላልን አይደለም። እኛ ዛሬ አይሁንልን ስላልን አይደለም። እርሱ ሁሉን የሚያደርግበት ጊዜና ዘመን አለው ወገኖቼ። ዛሬ እኛ እንቸኩላለን፣ እርሱ ግን አይቸኩልም። አሁን ብሰጥ ትጠፋበታለህ፣ ኋላ ብሰጥ ትድንበታለህ ይልና እግዚአብሔር አምላክ ሁሉን የሚያደርግበት ጊዜ ስላለው ሁሉን በጊዜው ውብ አድርጎ ይሰራዋል። አስተውሉ። ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ ያለ ነቀፋ የሚኖሩ ጻድቃን ሰዎች ቢሆኑም እንኳን ኤልሳቤጥ መካን ስለነበረች ልጅ አልነበራቸውም። እነርሱም ታዲያ ልጅ ይሰጣቸው ዘንድ እግዚአብሔርን ዘወትር ይማጸኑት ነበር። ልጅ ስጠን፣ ለእናት ለአባቱ ታዛዥ የሚሆን ለቤተ ክርስቲያን የሚያገለግል ለሀገር የሚጠቅም ልጅ ስጠን እያሉ ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ እግዚአብሔር አምላክን ይማጸኑ ነበር። አስተውሉ። ጻድቃኖች ሆነው ያለ ነቀፋ የሚኖር ሆነው ሳለ ልጅ ስለሌላቸው እግዚአብሔርን እንዲያገለግል ነው፣ እግዚአብሔርን እንዲያመሰግን ነው። ልጅ ስለምንድን ነው ማይሰጠን? ልጅ ማይሰጠን ከሆነማ ሌላ ቦታ ሄጄ ልሞክረው፣ ጠንቋይ ቤት ሄጄ ልጠይቅ፣ አስማቱ ቤት እየሄድኩ ልጠይቅ፣ ሌላ ቦታ ላይ ልሂድ አላሉም። ዛሬ እኔና እናንተ አሁን ይደረግልኝ ብለን እንጠይቃለን። እግዚአብሔር አምላክ ግን ቆይ ይለናል። አሁን ብሰጥ ትጠፋበታለህ፣ አሁን አይደለም ጊዜው፣ ትንሽ ቆይቼ እሰጥሃለሁ ብሎ እግዚአብሔር አምላክ ዝም ሲለን አይ እንዲህ ያገለገልኩትማ፣ እንደዚህ እያመሰገንኩ፣ እንዲህ የዘመርኩለት፣ እንዲህ የሰበኩለት፣ እንዲህ ቃል እግዚአብሔርን እየሰማው፣ እንዲህ ያገለገልኩ ልጅ ካልሰጠኝማ አገልግሎቴን ማቆም አለብኝ እንላለን። ወደ ጠንቋይ ቤቱ የምንሄድ ሰዎች አለን። ልጅ የሚሰጠኝ ከሆነማ እዚህ ቦታ ሄዳለሁ፣ ልጅ ይሰጣል፣ ልጅ ይገኛል ወደ ተባለበት አማራጭ ሁሉ የምንጠቀም ሰዎች አለን። አስተውሉ እግዚአብሔር ቤተሰቦች። እናታችን ቅድስት ኤልሳቤጥና ካህኑ ዘካርያስ ግን እድሜያቸው እስከሚያረጅ ድረስ እግዚአብሔር አምላክ የምስራቹን ቃል እስከሚያሰማቸው ድረስ በእግዚአብሔር ላይ መታመናቸው እንዳለ ነው፣ እምነታቸው እንዳለ ነው። ምንም አልተሸረሸረም ነበር። ዛሬ ልጅ ባይሰጠኝ መልካም ነው፣ ለኔ ብሎ ነው። የሚሰጥበት ቀን ይኖረዋል። ወይም ደግሞ ባይሰጠኝም የሚሰጠኝ ለኔ የማይጠቅም፣ ለሀገር የማይበጅ፣ ለቤተ ክርስቲያን የማይታዘዝ ልጅ ይሆናልና እግዚአብሔር አምላክ የሚያደርገውን እርሱ ያውቃል። የሚሳነው ነገር የለም። ስለዚህ በእምነቱ ነው እግዚአብሔር አምላክ ልጅ ይሰጣቸው ዘንድ ይማጸኑት ነበር። አስተውሉ እግዚአብሔር ቤተሰቦች። ቀደምት እናትና አባቶቻችን እግዚአብሔር አምላክን ልጅ ስጠኝ ሲሉ ልጅ ብቻ ስጠኝ ብለው አልነበረም የሚጸልዩት ለእናት ለአባት ታዛዥ የሆነ፣ ለሀገር የሚበጅ፣ ለቤተ ክርስቲያን የሚያገለግል የሚታዘዝ ልጅ፣ የተባረከ ልጅ ስጠኝ ብለው ነበር የሚጸልዩት። አለበለዚያ ይላሉ ለኔም የማይበጅ፣ ለእናት ለአባቱ የማይታዘዝ፣ ለሀገር የማይጠቅም፣ ቤተ ክርስቲያንን የማያገለግል ልጅ ከምትሰጠኝ ግን ማህፀኔን ዝጋው ብለው ይጸልዩ ነበር። አስተውል እግዚአብሔር ቤተሰቦች። የእናትና አባቶቻችን እምነት ማህፀኔን ዝጋው ብለው ይማጸኑ ነበር። ዛሬስ እኛ በዚህ ያለን ትውልዶች ጌታ ሆይ እንላለን፣ ልጅ ብቻ ስጠኝ ነው ምንለው። ምን አይነት ልጅ? የተባረከ ልጅ አንልም። ልጅ ይሁን እንጂ የትኛውንም ነገር ይሁን ምንም ይሁን ምን ልጅ ብቻ ስጠኝ እንላለን። ካለብን ነቀፋ የተነሳ ካለመውለዳችን፣ ከመገለላችን፣ ከሰው አፍ ለመሸሽ ብቻ ልጅ ብቻ ስጠኝ ብለን የምንማጸን ሰዎች አለን። ያን ጊዜ የለመኑትን የማይነሳው አምላካችን ልጅ ብቻ ብለናልና ልጅ ብቻ ይሰጠናል። ያኔ ለእናት ለአባቱ የማይታዘዝ ሲሆን፣ ያኔ ለቤተ ክርስቲያን የማይጠቅም ሲሆን ደግሞ ምን ነው ጌታ ሆይ፣ ምን ነው ይህንንስ ልጅ ከምትሰጠኝ ማህፀኔን ብትዘጋው ኖሮ ብለን መልሰን ደግሞ የምናማርር ሰዎች አለን። አስተውሉ እግዚአብሔር ቤተሰቦች። መልሰን የምናማርር ሰዎች። እናታችን ቅድስት ኤልሳቤጥ ግን መካኑና ሳለ ካህኑ ዘካርያስ ግን ሚስቱ ኤልሳቤጥ መካኑና ትእዛዙን ሁሉ እየፈጸሙ ሳሉ እግዚአብሔር አምላክን ዘወትር የሚማጸኑ ነበሩ። ታዲያ ካህኑ ዘካርያስ አገልግሎት ተራው ደርሶ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለ የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ
ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ደግሞ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ይህንን የምስራች ቃል መልአኩ ነገረው። በሉቃስ ወንጌል ምዕራፍ 1 ቁጥር 8 ጀምሮ እስከ ቁጥር 12 ያለውን ኃይለ ቃል ስንመለከተው ይህንን እናገኛለን። አስተውሉ። እድሜያቸው አርጅቶ ቢሆንም እንኳን ልጅ ስጠኝ ብለው መማጸናቸውን የተመለከተው አምላክ፣ በእርሱ ላይ ያላቸውን እምነት የተመለከተው አምላክ ጊዜና ሰዓቱ ሲደርስ መቼ ለእነርሱ ልጅ መስጠት እንዳለበት ያውቃልና በእነርሱ ላይ ተአምራትን ማድረግ ይችልበታልና ካህኑ ዘካርያስን ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ጭምር ዮሐንስ እንደሚሉት በመወለዱም ደግሞ ለብዙዎች ሐሴት ደስታ እንደሚሆን የምስራቹን ቃል መልአኩ ነገረው። አስተውሉ፣ መልአኩ ነገረው። ታዲያ ካህኑ ዘካርያስ እድሜውን ሙሉ ሲማጸን የነበረው፣ እድሜውን ሙሉ ሲጸልይ የነበረው ጸሎቱ ተሰምቶ የምስራቹን መልአኩ ሲነግረው አዎ ሐሳቤ ተፈጽሞልኛል፣ ጸሎቴ ተሰምቶልኛል ብሎ ደስ ሊለው ሲገባ ግን ካህኑ ዘካርያስ እኔ ሽማግሌ ነኝ አለ። ሚስቴም በዕድሜዋ አርጅታለችና ይህንን እኔ በምን አውቃለሁ? ይህስ እንዴት ሊሆን ይችላል? እያለ መልአኩን ይሞግተው ጀመረ። ጥያቄን ይጠይቀው ጀመረ። አስተውል እግዚአብሔር ቤተሰቦች፣ ዛሬም እኛ እግዚአብሔር አምላክን ጌታ ሆይ ይህንን እፈልጋለሁ፣ ይህ ያስፈልገኛል ብለን ወደ እግዚአብሔር እንጸልያለን። ልጅም ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል። ወደ እግዚአብሔር እንጸልያለን። ከዚያም ታዲያ እግዚአብሔር አምላክ ወዲያው ምላሽ ሲሰጠን ደግሞ የሚቆረቆረን የማይስማማን ሰዎች አለን። አንድ ሰው ነበር ይባላል። አንድ ታሪክ ልንገራችሁ። ያ ባለ ታሪክ ሰው በሬ ጠፋበትና ያንን በሬ በሀገሪቱ ሁሉ ከፈለገ በኋላ መፍትሄ ሲያጣ ሊያገኘው ባለመቻሉ ምክንያት በቅዱስ ገብርኤል ስም ወደ ታነጸ ቤተክርስቲያን ሄድና ስዕለትን ይሳላል። ምን ብሎ ስዕለት ይሳላል? ቅዱስ ገብርኤል ሆይ አለ፣ የጠፋብኝን በሬን አንተ ብታስገኝልኝ፣ አንተ ብትመልስልኝ፣ አንዴ ከኔ ወጥቷል ጠፍቶብኛልና ያ የተገኘውን በሬ ለአንተ መባ አድርጌ እዚሁ ቤተክርስቲያን አስገባለሁ ብሎ ስዕለትን ይሳል ጀመረ። ስዕለቱን ተስሎ ታዲያ ወዲያው ገና እንደጨረሰ ዞር ሲል ያ የጠፋበት በሬ ከቤተክርስቲያኑ በር ላይ ቆሞ ይመለከተዋል። ያን ጊዜ ምን አለ ይባላል? ያ ባለ በሬ ቅዱስ ገብርኤል ሆይ ትቼዋለሁ፣ በሬን አግኝቻለሁ ብሎ ወጣ ይባላል። አስተውል እግዚአብሔር ቤተሰቦች፣ ቅዱስ ገብርኤል የለመነውን ልመና የጠየቀውን ጥያቄ ወዲያው ምላሽ ቢሰጠው፣ ፈጣን ምላሽ ቢሰጠው አይ እኔ ትቼዋለሁ ብሎ ቃሉን አጠፈ። መጀመሪያውንም ቀድሞውን ስዕለትን ተሳልልኝ እኔ እሰጠዋለሁ ካላልክ አልሰጥህም አላለም። እግዚአብሔር አምላክ አልሰጥህም አላለም። ነገር ግን በገዛ አንደበቱ ይህንን መልሰ ከሰጠኸኝ ለዚሁ ቤተክርስቲያን አስገባለሁ ብሎ ነገር ግን ወዲያው ፈጣን ምላሽ ሲሰጠው አይ ትቼዋለሁ በቃ አግኝቼዋለሁ አለ ይባላል። አስተውል እግዚአብሔር ቤተሰቦች፣ ዛሬም እኛ የሰው ልጆች እንዲህ አይነት ባህሪ ያለን። ዛሬ እንጠይቃለን፣ ወዲያውኑ ምላሽ ሲሰጠን ደግሞ ከእግዚአብሔር የተደረገልን የማይመስለን ሰዎች አለን። ሲዘገይብን ደግሞ አይኔንማ እግዚአብሔር ረስቶኛል፣ ስለዚህ ብለምነውም ብጸልይም ብማጸንም ስለማይሰጠኝ በቃ ምን አደርጋለሁ ብለን የምናማረርም ሰዎች አለን። ነገር ግን አስተውል እግዚአብሔር ቤተሰቦች፣ እግዚአብሔር አምላክ ሁሉን በጊዜው ውብ አድርጎ ነው የሚሰራው። እግዚአብሔር አምላክ ቢዘገይም የሚቀድመው የለም። እኔና እናንተ እንቸኩላለን፣ ሰዎች ነንና ዛሬውኑ እንዲፈጽምልን እንፈልጋለን። ነገር ግን ዛሬውኑ ቢፈጽምልን የጠየቅነው ጥያቄ ምላሽ ቢሰጠን የምንጠፋበት ይሆናል። ዛሬ ልጅ ስጠን ብለን ዛሬ የሚሰጠን ልጅ ለኛ የማይጠቅመን ሊሆን ይችላል። ዛሬ ብዙዎች ጸንሰው ከጸነሱ በኋላ ደግሞ ሳይወልዱ የሚወርድባቸው ሰዎች አሉ። በዚህም ደግሞ ፈጣሪን የሚያማርሩም ሰዎች አሉ። በመልካም ግን የሚረዱ ሰዎች የሉም። አይ እግዚአብሔር አምላክ ይህ ጽንስ በማህፀን ያለው ጽንስ በቃ ለኔ የሚበጃ አይደለም፣ ስለዚህ እግዚአብሔር አምላክ በቃ መፍትሄውን ሰጥቶኛል ብለን ማሰብ ሲገባን ሌላ ነገር የምናስብ ሰዎች አለን።
ነገር ግን ልናስተውል ያስፈልጋል። የምንጠይቀውንም ጥያቄ ልናስተውል ያስፈልጋል። ከጠየቅንም በኋላ ደግሞ ለሚሰጠን ምላሽ ዘግይቶም ይመለስልን በፈጣንም ይመለስልን እግዚአብሔር አምላክ ሁሉን ያውቃልና በጸጋ መቀበልን ያለብን እግዚአብሔር ቤተሰቦች። ካህኑ ዘካርያስ እኔ ሽማግሌ ነኝ፣ ሚስቴም እድሜዋ አርጅቷል፣ ይህ እንዴት ይሆናል? እኔ መሆኑን በምን አውቃለሁ እያለ መልአኩን ይሞግተው ጀመረ። በዚህ ጊዜ መልአኩ ቅዱስ ገብርኤል እንዲህ አለ፣ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክል ተልኬ ነበር አለ። ነገር ግን እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። አስተውል እግዚአብሔር ቤተሰቦች፣ የመልአኩን ቃል ባለመቀበሉ እድሜውን ሙሉ ሲጸልይ ሲማጸን የነበረውን ጸሎቱ ምላሽ በማግኘቱ እርሱ ሲጸልይ የነበረው ጸሎቱ ምላሽ በማግኘቱ ደስ ሊሰኝ ሲገባው እድሜ አርጅቷል፣ ይህ እንዴት ይሆናል እያለ ጥርጣሬ ውስጥ በመግባቱ ቃሌን ስላላመንክ የሚፈጸመውን በጊዜው የሚሆነውን ስላላመንክ ይህ እስኪሆን ድረስ ዲዳ ትሆናለህ፣ መናገር አትችልም አለው መልአኩ ቅዱስ ገብርኤል። አስተውል እግዚአብሔር ቤተሰቦች፣ ዲዳ ትሆናለህ አለው። ከዚያም ታዲያ ካህኑ ዘካርያስ ወደ ቤተ መቅደስ ሲገባ መናገር ይችል ነበረ። ከቤተ መቅደስ ሲወጣ ግን መናገር አይችልም። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ድረስ ይጠባበቁት ነበረ። ስለዘገየባቸውም ደግሞ ይደነቁ ነበረ። በመዘግየቱ ይደነቁ ነበረ። በሉቃስ ወንጌል ምዕራፍ 1 ቁጥር 18 እስከ 21 ድረስ ያለውን መመልከት ያስፈልጋል። ታዲያ ከቤተ መቅደስ በወጣ ጊዜ ሊያናግራቸው አልቻለም። ቀድሞ ሲገባ ይናገር ነበር፣ ሲወጣ ደግሞ መናገር አልቻለም። ምክንያቱም አንደበቱ ዲዳ ሆኖ ነበረ። ዛሬ ክብረ በዓሉን የልደቱን በዓል የምናከብርለት መጥምቀ መለኮት ቅዱስ ዮሐንስ ገና በጽንሰቱ የአባቱን አንደበት የዘጋ ሲወለድ ደግሞ በልደቱ የአባቱን አንደበት የፈታ ታላቅና ጻድቅ ሰው ነው። አስተውሉ። ታዲያ ካህኑ ዘካርያስ ከቤተ መቅደስ በወጣ ጊዜ ሊያናግራቸው ባለመቻሉ ይጠቅሳቸው ነበረ። በዚህም ታዲያ በቤተ መቅደስ ራእይ እንዳየ አስተዋሉ። ራእይ አይቶ ነው ብለው ተገነዘቡ፣ ተረዱት። እርሱም ታዲያ ዲዳ ሆኖ ኖረ። የማገልግሉም ወራት ሲፈጸም ወደ ቤቱ ሄደ። ከሁለት ቀን በኋላ አረጋዊቷ እናታችን ቅድስት ኤልሳቤጥ ጸነሰች። በእውነት ክብር ለአምላካችን ይሁን። እድሜያቸውን ሙሉ ሲማጸኑት የነበረው አምላካችን ምላሽ ሰጣቸው በስተርጅና እድሜያቸው። ምላሹ ግን እንደ ሌሎቹ ልጅ ብቻ አልነበረም። መወለዱ ለዓለም ሁሉ ነው የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ለማጥመቅ የተገባ ጻድቅና ታላቅ ሰው ነው ከነርሱ የሚወለደው መጥምቀ መለኮት ቅዱስ ዮሐንስ። አስተውል እግዚአብሔር ቤተሰቦች፣ እግዚአብሔር አምላክ እንዲያዘግይቶ መጨረሻ ላይ ግን ደስ የሚያሰኝ ከነርሱም አልፎ ለዓለም የሚበጅ ታላቅና ጻድቅ ሰው ሰጣቸው። ጸነሰች እናታችን ቅድስት ኤልሳቤጥ። አስተውል እግዚአብሔር ቤተሰቦች፣ ታዲያ ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዷልና ምን አለች? እግዚአብሔር በዚህ ወራት ከሰው ስድብን ያርቅ ዘንድ እንዲህ አደረገልኝ ስትል እናታችን ቅድስት ኤልሳቤጥ ለ5 ወራት ተሸሸገች ይላል። አስተውሉ እግዚአብሔር ቤተሰቦች፣ መጽሐፍ ቅዱስን ማንበብ መስማት ብቻ ሳይሆን የሰማነውን ደግሞ በተግባር ልንተገብር ያስፈልጋል። የሰማነውን ደግሞ በሕይወት ልንኖረው ያስፈልጋል፣ ልንማርበት ያስፈልጋል። ከእናታችን ከቅድስት ኤልሳቤጥ ከካህኑ ከቅዱስ ዘካርያስ ምንድን ነው የምንማረው? ትዕግስትን። ምንድን ነው የምንማረው? በእምነት ሆነን እግዚአብሔርን ብቻ አምነን መጠባበቅን ልንማር ያስፈልጋል። ይህም ብቻ አይደለም። እናታችን ቅድስት ኤልሳቤጥ ጸሎቷ ተሰምቶ አረጋዊቷ እናታችን ቅድስት ኤልሳቤጥ ጸነሰች። ከጸነሰችስ በኋላ ዛሬ በዘመናችን እንዳሉት እህቶቻችን አይደለም። እናታችን ቅድስት ኤልሳቤጥ ያደረገችው ምንድነው ስንል ለ5 ወራት ራሷን ሸሸገች ይላል። በሉቃስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ ስትመለከቱ ራሷን ሸሸገች ይላል። ቀደምት እናትና አባቶቻችንን ዞር ብለን ወደ ኋላ መለስ ብለን ስንመለከት እናትና አባቶቻችን በእርግዝናቸው ወቅት ራሳቸውን ይሸፋፍናሉ። እርግዝናቸው እንዲታወቅባቸው አይፈልጉም። አስተውሉ።
ራሳቸውን ሸሽገው እናቴ እመቤቴ ሆይ አንቺ በሰላም ገላግኝ እያሉ ንግግራቸው ጸሎታቸው ከእመቤታችን ቅድስት ድንግል ማርያም ጋር ነበረ። ዛሬስ በዘመናችን ያለን እህቶቻችን ምንድነው የምናደርገው? ይህንን ነው የምናደርገው? ቀደምት እናት አባቶቻችን ከእናታችን ከቅድስት ኤልሳቤጥ የተማሩትን ራሳቸውን ይሸሽጋሉ። አስተውሉ። እርግዝናቸው እንዲታወቅባቸው አይፈልጉም፣ ይሰወራሉ። ያም ብቻ አይደለም፣ እመቤታችንን ጧት ማታ ይማጸናሉ። እመቤታችን ቅድስት ድንግል ማርያምም ጸሎታቸውን ሰምታ ካለምንም ሕማም ካለምንም ምጥ በሰላም ይገላገሉ ነበረ። ዛሬ ግን በሰላም የምትገላገል እህቶቻችን አሉ ወይ? አስተውሉ እግዚአብሔር ቤተሰቦች። ይህ ከምን የመጣ ነው ካልን ደግሞ እንደ ቀደምት እናት አባቶቻችን ነው እያደረግን ያልነው። ዛሬ በዘመናችን ያሉ እህቶቻችን ማርገዛችን እንዲታወቅ ነው የምንፈልገው። ቅጥ አልባ የሆነ ልብስ ለብሰን እዩኝ የምንል ሆዳችን አበጥ እስኪል ድረስ ጠብቀን አለባበሳችን የሚለወጥ ሰዎች እንዲያውቁልን፣ በተጨማሪም ደግሞ ቤቢ ሻወር እያልን ፎቶ እየተነሳን በየሶሻል ሚዲያው ምንለቅ ሰዎች ነን። እመቤታችን ቅድስት ድንግል ማርያምን በሰላም ገላግኝ ብለን ራሳችንን ሰውረን መማፀን በነበረብን ሰዓት እኛ ግን በአደባባይ ወጥተን እዩኝ የምንል ሰዎች አለን። ታዲያ እንዲህ ያደረግን እንዴት ነው በሰላም የምንገላገለው? እንዴት ነው በምጥ የምንገላገለው? እንዴት ነው ህመሙ ሳይበረታብን የምንገላገለው? ወገኖቼ ልናስተውል ያስፈልጋል። ለዚህ ነው ዛሬ አንድም ሴት በምጥ የምትገላገል የለችም። ከስንት አንድ ቢቆጠር ነው። ከዛ ውጪ ግን ሁሉም በኦፕራሲዮን ብቻ የሚወልደን ያለው ዛሬ በዘመናችን። አስተውሉ። ቀደምት እናት አባቶቻችንን ግን ኦፕራሲዮን አያውቃቸውም። መቤቴ እንዳሉ ይወልዳሉ። መቤቴ እንዳሉ ራሳቸውን ሸሽገው መቤታችን ቅድስት ድንግል ማርያምም ካለምንም ህመም ካለምንም ምጥ በሰላም እንዲገላገሉ ታደርጋቸዋለች። አስተውሉ እግዚአብሔር ቤተሰቦች። እናታችን ቅድስት ኤልሳቤጥም ይህንኑ ያደረገችው። እናታችን ቅድስት ኤልሳቤጥ ገና እንደጸነሰች አይ እኔ እድሜን ሙሉ ልጅ የለኝም፣ ብዙ ሰዎች ሲንቁኝ ሲያንቋሽሹኝ ሲዘድቡኝ ነበረ፣ ይቺ ድንጋይ መውለድ ማትችል ሲሉኝ ነበረ። ነገር ግን አሁን እግዚአብሔር አምላክ ጸሎቴን ሰምቶኛል፣ አርግዣለሁ። ስለዚህ ማርገዜን መጸነሴን ሰው ይልኝ ብላ በአደባባይ አልወጣችም፣ እዩኝ አላለችም። ቅጥ የሌለው አለባበስ ለብሳ በአደባባይ አልወጣችም። እናታችን ቅድስት ኤልሳቤጥ ያለችው እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ራሷን ሸሸገች። አስተውሉ። ይህንን ልንማር ያስፈልጋል። እህቶቻችን ልብ ብላችሁ አስተውሉ። ይህን ልናደርግ ያስፈልጋል። ታዲያ ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላት ነበር ያሳመና። አስተውል እግዚአብሔር ቤተሰቦች። እግዚአብሔር ምንም እንደማይሳነው እናታችን ቅድስት ኤልሳቤጥን አብነት አድርጓል። ዛሬም እግዚአብሔር አምላክ ምንም እንደማይሳነው ቅድስት ኤልሳቤጥ ለእኔና ለእናንተ አብነት ትሆነናለች። በስተርጅና ዕድሜዋ እናታችን ቅድስት ኤልሳቤጥ ጸንሳለች። በስተርጅና ዕድሜዋ እናታችን ቅድስት ኤልሳቤጥ ወልዳለች። ታዲያ ከዚህ በላይ ምን ማስረጃ ይምጣ? እናታችን ቅድስት ኤልሳቤጥ በጸነሰች በ6ኛው ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደች ጊዜ ታዲያ ቅዱስ ዮሐንስ ገና በማኅፀን ውስጥ ሆኖ ለእናታችን ለቅድስት ድንግል ማርያምና በእመቤታችን በቅድስት ድንግል ማርያም ማኅፀን ውስጥ ላለው በእመቤታችን በቅድስት ድንግል ማርያም በማኅፀኗ ላደረው ለአካላዊ ቃል ለኢየሱስ ክርስቶስ ሰገደ። አስተውል እግዚአብሔር ቤተሰቡ። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንደምንመለከተው ማለት ታዲያ ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏል አለች። ከጌታ የተነገረላት ቃል እንደሚፈጸምላት ያመነች ብፅዕት ናት በማለት እመቤታችን ቅድስት ድንግል ማርያምን እናታችን ቅድስት ኤልሳቤጥ ማመስግናታል። ታዲያ ገና በማኅፀን ሳለ መጥምቀ መለኮት ቅዱስ ዮሐንስ እንዳመሰገነ እናታችን ቅድስት ኤልሳቤጥም ደግሞ እመቤታችን ቅድስት ድንግል ማርያምንም በማኅፀኗ ያለውን
ኢየሱስ ክርስቶስንም እንዳመሰገነችው ከተመለከትን ዘንዳ እናታችን ቅድስት ኤልሳቤጥ የመውለጃዋ ቀን ሲደርስ በዛሬቱ ዕለት ሰኔ 30 ቀን ንዑድ ክቡር የሆነውን መጥምቀ መለኮት ቅዱስ ዮሐንስን ወለደችልን። ክብር ለአምላካችን ይሁን። ታዲያ በተወለደባት ዕለት ዘመዶቹ የሕፃኑን ስም በአባቱ መጠሪያ ስም ዘካርያስ ሊሉት ወደዱ። ነገር ግን እናቱ አይሆንም አለች፣ ዘካርያስ አይባልም አለች። የሚባለው ዮሐንስ ነው ብላ ስም አወጣች። አስተውሉ፣ ዮሐንስ ይባላል ብላ ስም አወጣች። የመላኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረውን ካህኑን ዘካርያስን ስሙን እንጠይቀው፣ እናቱ ቅድስት ኤልሳቤጥ ዮሐንስ ብላለች። እኛ ደግሞ በአባቱ ስም ዘካርያስ ተብሎ ቢጠራ ብለናል። ስለዚህ አባቱ ካህኑ ዘካርያስ ማን ብሎ ስም እንደሚያወጣለትን ጠይቀው ብለው የመላኩን የብስራት ቃል ባለመቀበሉ ምክንያት አንደበቱ ተይዞ የነበረውን ካህኑ ዘካርያስን ማን ትለዋለህ አሉት። በዚህ ጊዜ በአንደበቱ መናገር ስለማይችል ዮሐንስ ይባል ብሎ ሲጽፍ አፉ አንደበቱ ተከፈተ። በእውነት ክብር ለአምላካችን ይሁን። አንደበቱም ተፈታና በመንፈስ ቅዱስ ተቃኝቶ ለልጁ ለመጥምቀ መለኮት ለቅዱስ ዮሐንስ ትንቢትን ተናገረ። ምን ብሎ ተናገረ ካልን ታዲያ የሚወለደውን የመጥምቀ መለኮት የቅዱስ ዮሐንስን ስም ሲጠራ አንደበቱ ተፈታ። አንደበቱ ከተፈታም በኋላ በመንፈስ ቅዱስ ተቃኝቶ እንዲህ አለ፣ አንተ ሕፃን ሆይ አለ፣ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኝበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑን በጨለማና በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻቸውንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይነትና አጥማቂነት እንደዚሁም ደግሞ የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ካህኑ ቅዱስ ዘካርያስ ተወል። በአጠቃላይ ግን የሉቃስ ወንጌል ምዕራፍ 1ን ሙሉን አንብቡ። የዛሬውን ትምህርታችን የተማማርነውን እዛ ላይ በስፋት ስለምታገኙ ማለት ነው። አስተውል እግዚአብሔር ይተወል። ስለዚህ ዛሬ የልደት በዓሉን የምናከብርለት መጥምቀ መለኮት ቅዱስ ዮሐንስ ገና በእናቱ ማኅፀን ሳለ የሰገደ፣ ገና በጽንሰቱ ዕለት የምስራቹ በሚነገርበት ዕለት የአባቱን አንደበት የዘጋ፣ ሲወለድ ደግሞ ገና ስሙ ሲጠራ የአባቱን አንደበት የፈታ ታላቅ ጻድቅ ሰው ነው መጥምቀ መለኮት ቅዱስ ዮሐንስ። ዛሬ ይህን